በሰሞኑን ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። የጥቁር ገበያና የባንኮች የምንዛሬ ዋጋትምን እንደዚሁም የግል ምንዛሬ ቢሮዎች በሰሞኑን እጅግ በጣም አስገራሚ በሆነ መልኩ እየተንቀሳቀሱ ይገኛሉ። ይህም ምንዛሬ በዛሬው ዕለት እንቅስቃሴውን ቀጥሏል። እናም በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 4 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋትምን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በዛሬው ዕለት በጥቁር ገበያው ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋትምን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋትምን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም በግል ምንዛሬ ቢሮዎች ደግሞ የ6 ሀገራቶችን የምንዛሬ ዋጋትምን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በሰሞኑን እንደተመለከትነው ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። እናም በአጠቃላይ ምንዛሬ በዛሬው ዕለት ከምን ደርሷል በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችንስ መልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። ሳዑዲ አረቢያ ውስጥ የመኒግራም ኤጀንሲዎች አሉ እንዴ ብሎ ጠይቀዋል። በሚገባ አሉ። በዚሁ ኮሜንት ላይ ደግሞ የተጠየቅነው ጥያቄ የሳዑዲ ሪያሉን ወደ ዶላር ቀይረው ነው እንዴ ወደ እነሱ ይዘን ምን ሄደው ብሎ ጠይቀዋል። አይደለም፣ ምን መሰላችሁ እነሱ ናቸው ሪያሉን ወደ ዶላር ቀይረው ወደ ባንኮች ገንዘቡን የሚልኩት ማለት ነው። ከናንተ የሚጠበቀው ሪያሉን ይዛችሁ ወደ እነሱ መሄድ ብቻ ነው። የተመለሰላችሁ ይመስለኛል። ወደ ቀጣይኛው ኮሜንት አለፍን። ወንድማችን አንተ ወደ ራሳችን አካውንት ገንዘባችሁን አታስገቡ እያልከን ትገኛለህ። እናም ቤተሰቦቻችን ደግሞ እያስቸገሩን ይገኛሉ። እናም እኛ ምን እናድርግ ብሎ ጠይቀዋል። ምን ማድረግ ትችላላችሁ መሰላችሁ? የራሳችሁ አካውንት ላይ ገንዘባችሁን በማስገባት ውክልና መስጠት ትችላላችሁ። በእናንተ አካውንት ላይ ወኪል የሆነ ሰው ማድረግ ትችላላችሁ ማለት ነው። ይህንን ማድረግ የምትችሉት እናንተ ባላችሁበት ሀገር ኤምባሲዎች በመሄድ እነሱ ማናገር ትችላላችሁ። በጣም ቀላል በሆነ መልኩ እነሱ ይጨርሱላችኋል። ምንም ነገር እንዳታስቡ። ቤተሰቦች በዚህ ጉዳይ ላይ ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ከጆርዳን ዲናርና እንደዚሁም ከዶላር የትኛው ይበልጣል ብሎ ጠይቀዋል። የሚበልጠው የጆርዳን ዲናር፣ ለበለጠ ደግሞ እኔ ዋጋቸውን ስናገር የትኛው እንደሚበልጥ ማወቅ ትችላላችሁ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። የውጭ ሀገር ገንዘብን ወደ ኢትዮጵያ ይዘን መግባት እንችላለን እንዴ ብሎ ጠይቀዋል። በዚህ ኮሜንት ላይ ደግሞ ሌላም ጥያቄ አለ። እዚሁ ብናስመነዝረው ይሻላል ወይም ደግሞ ኢትዮጵያ ውስጥ ብናስመነዝረው ይሻላል ብሎ ጠይቀዋል። የመጀመሪያው ኮሜንት እንመልስና ወደ ቀጣይኛው እናልፋለን። የውጭ ሀገር ገንዘብን ወደ ኢትዮጵያ ይዛችሁ መምጣት ትችላላችሁ በሚገባ። ዶላር ከሆነ እስከ 10000 ዶላር ድረስ ይዛችሁ መምጣት ትችላላችሁ ወደ ኢትዮጵያ ማለት ነው። እንደዚሁም ደግሞ ሪያል ከሆነ እስከ 38000 ሪያል ድረስ ይዛችሁ መምጣት ትችላላችሁ። እንደዚሁም ደግሞ የዱባይ ድርሃም ከሆነ እስከ 36000 የዱባይ ድርሃም ይዛችሁ መምጣት ትችላላችሁ። ቤተሰቦች ከዚህ በላይ ከሆነ የባንኮች ፍቃድ ያስፈልጋችኋል ማለት ነው። እናም እህትና ወንድሞቻችን ከዚህ በላይ ባይበዛ በጣም አሪፍ ነው ብዬ አስባለሁ። ይዛችሁ መምጣት ትችላላችሁ፣ ነገር ግን የባንክ ቤት ፍቃድ ያስፈልጋችኋል። እንደዚሁም ደግሞ ወደ ኢትዮጵያ ይዛችሁ ስትመጡ በጣም ጥንቃቄ ልታደርጉ ይገባል። ቦሌ ኤርፖርት ላይ በጣም ብዙ ሌቦች ስላሉ እናንተም ጥንቃቄ ልታደርጉ ይገባል። ይህን ስነግራችሁ በጣም ብዙ እህትና ወንድሞቻችን በጣም ብዙ ገንዘባቸውን ተዘርፈዋል። እናም እህትና ወንድሞቻችን ከዚህ እንድትጠነቀቁ ያክል ነው። ቤተሰቦች ወደ ሁለተኛው ደግሞ ስናል ገንዘባችንን እዚሁ ብናስመነዝር ይሻላል ወይም ደግሞ ኢትዮጵያ ውስጥ ገንዘባችን ይዘን ሄደን እዛ ብናስመነዝር ይሻላል እንዴ ብሎ ጠይቀዋል። መመሰላችሁ እህትና ወንድሞቻችን እዛ ውጭ ሀገር ሆናችሁ ገንዘባችሁን በጥቁር ገበያ የምታስመነዝሩ ከሆነ ምንዛሬው አሪፍ ስለሆነ የተሻለ ምንዛሬ ታገኛላችሁ። ነገር ግን በጥቁር ገበያ ገንዘባችሁ ስትልኩ በጣም ትልቅ ሪስክ አለው ወይም ደግሞ ገንዘባችሁን በዚህ ስትመነዝሩ በጣም ገንዘባችሁ የሚወረስ ቻንሱ ከፍተኛ ነው። ነገር ግን ከዛ ከውጭ ሀገር ሆናችሁ በባንክ ቤት ከሆነ የምትልኩት በጣም አሪፍ ምንዛሬ የምታገኙት ኢትዮጵያ ውስጥ መታችሁ። ነገር ግን በጥቁር ገበያው ወይም ደግሞ በሐዋላ ምንዛሬ ከሆነ የምታስመነዝሩት እዛ ሆናችሁ ብታስመነዝሩ የተሻለ ይመስለኛል። ነገር ግን እዚሁ ለነግራችሁ የምፈልገው ሰውየው ታማኝ መሆን አለበት። እንደዚሁም ደግሞ ገንዘቡን መጀመሪያ እሱ አስቀድሞ መላክ አለበት። እንደዚሁም ገንዘባችሁን ስትልኩ ለ4 ለ5 ካፍላችሁ ገንዘባችሁን ብትልኩ በጣም አሪፍ ነው። በጥቁር ገበያ ገንዘባችሁን የምትልኩ ከሆነ ማለት ነው። ሰውየው ሊያጭበረብራችሁ ይችላል ወይም ደግሞ አካውንቱ መንግስት ሊዘጋበት ይችላል። በአጠቃላይ ከዚህ ሁሉ አደጋ እናንተ እንድትከላከሉ በጣም ጥንቃቄ እንድታደርጉ ያክል ነው። ይህን ለ5 እና ለ4 ገንዘባችሁን ካፍላችሁ ላኩ እያልኳችሁ የምገኘው። በባንክ ቤት ገንዘባችሁን የምታስመነዝሩ ከሆነ ግን ወደ ኢትዮጵያ ይዛችሁ መታችሁ እዚህ ወደ ግል ምንዛሬ ቢሮዎች በመሄድ እዚህ በጣም አሪፍ ምንዛሬ ማግኘት ትችላላችሁ። መጀመሪያ ግን የእናንተን ሀገር ገንዘብ የግል ምንዛሬ ቢሮዎች ይመነዝራሉ እንደሚለውን መጀመሪያ ማረጋገጥ አለባችሁ። የግል ምንዛሬ ቢሮዎችን ስልክ ቁጥር የቴሌግራም ቻናላችን ላይ ስላስቀምጥላችሁ የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ ጠቁማችኋል። ቤተሰቦች በአጠቃላይ ጥንቃቄ አድርጋችሁ ገንዘባችሁን ብትልኩ በዚህ ሰዓት በጣም አሪፍ ነው ብዬ አስባለሁ። እናንተ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች የዛሬው ኮሜንት ይሄን ይመስል ነበር። ቤተሰቦች ይህ ቪዲዮ ለኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ለኢትዮጵያ ወገኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንድረሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት
በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 181 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18101 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 152 ብር ከ55 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 155 ብር ከ61 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 151 ብር ከ60 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 174 ብር ከ95 ሳንቲም ይገዙ ሲሆን የሸጠበት ያለው ዋጋ ደግሞ 178 ብር ከ44 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 212 ብር ከ51 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21251 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋ 178 ብር ከ66 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ 182 ብር ከ23 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ50 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ የገዙበት ያለው ዋጋ 197 ብር ከ67 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 201 ብር ከ62 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 227 ብር ከ38 ሳንቲም የተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 22738 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 188 ብር ከ86 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 192 ብር ከ64 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 131 ብር ከ40 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13140 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 108 ብር ከ70 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 110 ብር ከ87 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 242 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24270 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 204 ብር ከ10 ሳንቲም ይገዝ ሲሆን የሸጠበት ያለው ዋጋ ደግሞ 208 ብር ከ19 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 198 ብር ከ38 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 223 ብር ከ49 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 227 ብር ከ95 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 590 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 59020 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 496 ብር ከ16 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 506 ብር ከ08 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4928 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 43 ብር ከ92 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ80 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 41 ብር ከ28 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም የገዙበት ያለው ዋጋ 45 ብር ከ93 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 46 ብር ከ84 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ24 ሳንቲም የተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 4824 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋ 42 ብር ከ99 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 43 ብር ከ85 ሳንቲም እንስ ይሸጣል።
በኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ75 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ65 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 470 ብር ከ67 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 255 ብር ከ27 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 480 ብር ከ10 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 56 ብር ከ17 ሳንቲም እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረጋችሁ እንዳዘነጉ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።